8 እና 9 መዝገብ ቤት ሲቀመጥ አንድ ሊቅ ማስቀመጥ ተስኖናል። ዛሬ ከመምህራኑ ከተማሩት ከሊቃውንቱ በትንሽ ነገር ገብተው ቦታውን የያዙት ብዙዎች ናቸው። እንዳንጣላ እንጂን በማለት ተከፋን ብላችሁ በሃይማኖታችሁ አትደራደሩ። ሳሊለነ ቅድስት የሚሉ ሊቃውንት ወደ ጎን እየተገፉ ተምረው እንዳልተማሩ ሱቅ በደረቴ አድርገው ለምትናገሩት ሁሉ እንደ ጸጉር እንደ ጭራ እየሰነጠቀ ስም ከሚሰጣችሁ ትውልድ ጋር ስልጣንን ብቻ መከታ አድርጎ ብያለሁ ምን ታመጣለህ በማለት ክብር አይገኝም። የወለደቻቸውን እናት ቅድስት ቤተ ክርስቲያን ስም የሚያጥፋፉ የሚያከፉ መፈጠራቸውን ግን አምናለሁ። ክብሩ ሲነካ የሚፈልግ የለም። ክብር ደግሞ ዝም ብሎ አይገኝም። እኔም ከቤተ ክርስቲያኒቱ ሊቃውንት አንዱ ነበርኩ የሚሉ በግዕዙም በአማርኛውም የሚናገሩ በየሚዲያው ብቅ ብለዋል። በቤተ ጉባኤ ማን ሊደራደር አይገባውም። ቤተ ጉባኤ የሌላት ቤተ ክርስቲያን ልትሆን አትችልም። እግዚአብሔር ሲጣላ ከባለቅኔና ከአዝማሪ ጋር ሰው ይጣላል። ተሳሳትኩ? ከሁሉ አስቀድሞ ስለ ሁሉም ነገር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በስራ ሁሉ የሚል ርዕስ ነው መመርጥላችሁ። በስራ ሁሉ ማስተማር ስራ ነው፣ መማር ስራ ነው፣ ማጥናትም ስራ ነው፣ የተማሩትንም በስራ ማዋል ስራ ነው። የተማሩትን አለመዘንጋት፣ የተማሩትን ትምህርት ዕውቀት መልሶ ለሌላው ማካፈል፣ ከምን ጋር አለመቀላቀል፣ እውነትን እውነት ብሎ መሄድ ከስራም በላይ ትልቅ ስራ ነው። ይህንን ቃል የምናገኘው በቅዱስ መጽሐፋችን ዘጸአት ምዕራፍ 35 ቁጥር 30 ላይ ጀምሮ 30 እና 31 ላይ እናገኘዋለን። በስራ ሁሉ ይላል። ብልሃት አንድ በሉ። በስራ የሚያስፈልጉ ነገሮች አሉ። በስራ ሁሉ ብልሃት፣ ጥበብንም ማስተዋልንም ዕውቀትንም የእግዚአብሔርን መንፈስ አሳደረበት ይለናል ሙሉ ቃል። በስራው ሁሉ ስራ ምን እንደሆነ ባጭሩ ተናግሬያለሁኝ። ብልሃት ያስፈልገዋል። ለስራ ጥበብ ያስፈልገዋል። ለስራ ማስተዋል ያስፈልገዋል። ለስራ ዕውቀት ያስፈልገዋል። ብልሃት የተለየው ስራ፣ ጥበብ የተለየው ስራ፣ ማስተዋል የተለየው ስራ፣ ዕውቀት የሌለው ስራ፣ እነዚህ የተለዩት ምንም ቢወጡ ቢወርዱ ቢሰሩ ቢታክቱ ቢነሱ ቢወድቁ ትርጉም የለሽ ይሆናል። መምህሩ ዕውቀትን በደቀ መዝሙሩ ለማስረጽ ብልህ ደቀ መዝሙር ለመተካት እነዚህ ቅድም የዘረዘርኳቸው ያስፈልጋሉ። አለበለዚያ ድካሙ ሁሉ ከንቱ ይሆናል። ተማሪውም እንደዚያው ለመማር ማስተዋልን ይጠይቀዋል፣ ብልህነትን ይጠይቀዋል። ብልህነት የጎደለው ደቀ መዝሙር፣ ማስተዋል የተሳነው ደቀ መዝሙር የት ሊደርስ አይችልም። አውቀሃል፣ ተምርሃል፣ ዛሬ ልትመረቅ ይገባሃል አይባልም። ብዙዎች አብረዋችሁ ዕውቀትን ለመቅሰም ለመማር የጀመሩ ነበሩ፣ ደግሞም አሉ።
አንዳንዶቹ ብልህነት ጎሏቸው ማስተዋልም ተስኗቸው በማይረባ ነገር የተሰነካከሉ ዓላማቸውን ግብ ያልመቱ በመንገድ የወደቁ ይኖራሉ። ቁጠሯቸውን ብትባሉ 1 2 ብላችሁ ትቆጥሯቸዋላችሁ። ደቀ መዛሙርቱ አይደለም መምህሩ ማለት ነው። ስለዚህ መታደል የሚባለው በመጀመሪያ ቅድም የዘረዘርኳቸውን ልድገማቸው። አሁንም ብልህነትን፣ ማስተዋልን፣ ጥበብን፣ ዕውቀትን ከእግዚአብሔር የተሰጠና የተመላ ሰው እሱ ትልቅና አስተዋይ ስለሆነ ለትልቅ ደረጃም ይበቃል። ሙሴ ነው ይህንን ቃል የሚነግረን። ቃሉ የእግዚአብሔር ነው። የእስራኤልን ሕዝብ ሰብስቦ እዩ ነው ያላቸው። እዩ ኑ እዩ። ማንን? ማስተዋል ያለውን፣ እግዚአብሔር ጥበብን የመላውን፣ እግዚአብሔር ዕውቀትን የሰጠውን፣ ነገሮቹ ሁሉ የተሳኩለትን እዩት ነው ያለ። ሙሉ ታሪኩን የምታውቁትም ታውቁታላችሁ፣ የማታውቁትም ደግሞ መልሳችሁ ከጠቀስኩላችሁ መጽሐፍ ቅዱስ ውስጥ አንብቡት። ዛሬ ወደ 6000 የቀረቡ ወይም ከዚያ በላይ የሆኑ ደቀ መዛሙርትን በማስተማር ላይ የሚገኙት መጋቢ አእላፍ ማስተዋል ባይኖራቸው፣ ጥበብ ባይሰጣቸው፣ ዕውቀትን ጠንቅቀው ባይማሩ፣ ማስተዋል ካላቸው ጥበብንና ዕውቀትን ገንዘብ አድርጎ እግዚአብሔር ከሰጣቸው ከታላቁ ሊቅ ከሊቀ ሊቃውንት ከቅዱስ ያሬድ በዕውቀትም በስጋም በመወለዳቸው እነሆ ወጣት ሲሆኑ ሽማግሌ ሆነው እንደ ማንኛውም ሰው ፈተናውን ለመቋቋም መንገዳገድ ሳይኖርባቸው ከላይም ከታችም ከቀኝም ከግራም ከያቅጣጫው የሚመጡትን ፈተናዎች ሁሉ ከውስጥም ደቀ መዛሙርቱ አንዳንድ ጊዜ ፈተናዎች የሚሆኑበት ጊዜ አለ። ራሳቸው ደቀ መዛሙርቱ እንዳዝማች ውሰዷቸው። በስራው ሁሉ ብልህነት ሲኖር ነው። ብልህነት ሲጎል ውጣ ውረድ አለ። ብልህነት ሲጎል ያንተ የኔ የሚባሉ ነገሮች ይፈጠራሉ። ብልህነት ሲጎል የማራቅ የማቅረብ ነገሮች ይፈጠራሉ። ብልህነት ሲጎል ክርክርና ውዝግብ ይፈጠራሉ። የብልህነት መጉደሉ አንሶ ደግሞ ማስተዋል ጨርሶ ሲጠፋ ነገን አለማሰብ ሲያመጣ የማገናዘብ ጉዳይ ሲርቅ ማስተዋል ሲገፈፍ ደግሞ ከዚያ በላይ ነገሮች ይሸጋገራሉ። በብልህነትና በማስተዋል ግን የራቁትን እያቀረቡ የጠመመውን እያቀኑ የተዛባውን እያረቁ እያስተካከሉ ችግርን ሳይሆን ለችግሩ መፍትሄ በመፈለግ የተሻለ ስራ መስራት ይቻላል። ማድረግም ያለብን ይህንኑ ነው። በምንም ይሁን በምን ቤተ ጉባኤ የሌላት ቤተ ክርስቲያን ልትሆን አትችልም። ቤተ ክርስቲያን እንደሆነች ቆጥራ የምትኖር ከሆነ ዛሬን እንጂ ነገን አላሰበችም ያሰኛል። ቤተ ክርስቲያን ሆና የምትኖረው ቤተ ጉባኤ ሲኖራት ነው። በየዘርፉ ቤተ ጉባኤያቱ ሲኖሩ ነገን የሚተኩ ትውልድን የሚቀርጹ ሃይማኖትን የሚያስተምሩ ቀኖናን ጠብቀው የሚያስጠብቁ ሕግን ፈጽመው የሚያስፈጽሙ ተተኪ ይኖራሉ። ቤተ ጉባኤያት ሲኖሩ ከቤተ ጉባኤያት ከዲቁና ጀምሮ እስከ ጵጵስናው እስከ ፕትርክናው ያሉ ሊቃውንት ቅድምም እንደተነገረው ይፈጠራሉ። ቤተ ክርስቲያን ደግሞ ዲያቆናቱ፣ ቀሳውስቱ፣ መምህራኑ፣ ሊቃነ ጳጳሳቱ፣ ቅዱስ ፓትርያርኩ ከሌሏት ቤተ ክርስቲያን ልትሆን አትችልም። ስለዚህ ምንጯ፣ ሞተሯ፣ ማንነቷ
ቤተ ጉባኤ ነው። በቤተ ጉባኤ ማንም ማን ሊደራደር አይገባውም። ይሄ ለመወደድ አንዱን የማቅረብ አንዱን የማራቅ ተደርጎ የሚወሰድም መሆን የለበትም። ጠላንም ወደድንም ቤተ ጉባኤ የቅድስት ቤተ ክርስቲያን መሰረትና ምንጭ ስለሆነ ሁላችንም ከላይ እስከታች ተናበን ልንጠብቀው ይገባናል። አንዳንድ ጊዜ እግዚአብሔር ሲጣላ ከባለቅኔና ከአዝማሪ ጋር ሰው ይጣላል። ተሳሳትኩ? እግዚአብሔር ሲጣላ እደግመዋለሁ፣ ከባለቅኔና ከአዝማሪ ጋር ነው የሚጣላ። አዝማሪም በየሄደበት አንዱን ሰማይ አድርሶ ሲያወድስ ጠላሁት ያለውን ደግሞ ያወርደዋል። ባለቅኔውም ወደድኩት ያለውን ሰማየ ሰማያት አውጥቶ ከእግዚአብሔር ጋር እያወዳደረ ያለ ስልጣኑ ስልጣን እየሰጠ ያለ አቅሙ አቅም እየሰጠ ያለ ጉልበቱ ጉልበት እየሰጠ አየራት ያዋጠዋል። በአንጻሩ ደግሞ ጎጻጉጽ የዴቢጤ ከሆነ ደግሞ ያንን እመቃት ወደ ጥልቁ ያዋርደዋል። እንግዲህ የባለቅኔ ትልቁ ዱላው ቅኔው ነው። ደግሞ በአንድ እንደ ድሮ እንኳ እንደው ተናገሩት ተብሎ ግማሹ ጠፍቶ ግማሹ ተረስቶ የተነሳ ተነስቶ የተረሳ ተወስቶ በመጽሐፍ ተጽፎ ነው። ዛሬ ደግሞ እንደምታዩት በዓለም ዙሪያ ውዳሴውም ነቀፋውም ቅጽበታዊ በሆነ መልኩ ነው የሚደርሰው። ስለዚህ ሰበካ ጉባኤ፣ የደብሩ አስተዳዳሪ፣ ሊቃውንቱ፣ ስራ አስኪያጁ፣ እኔም ጳጳሱ ጠንቀቅ ብለን ከቅኔው ሽንቆጣና ዱላ ለመዳን ተጠንቅቀን እንስራ ነው። ይህ አንዱ ነው። ማንም ሰው ክብሩን ይፈልጋልና ክብሩ ሲነካ የሚፈልግ የለም። ክብር ደግሞ ዝም ብሎ አይገኝም። በማስተዋልና በጥበብ በብልህነት በእውቀት የሚገኝ ነው። በፈቃደ እግዚአብሔር የሚገኝ ነው። ማስተዋልን ረግጦ ብልሃትን ሰርዞ ደልዞ ስልጣንን ብቻ መከታ አድርጎ ብያለሁ ምን ታመጣለህ በማለት ክብር አይገኝም። ጉድለትን ስተትን አይቶ ማረም ያለብንን ሁላችንም የየድርሻችንን ወስደን ለማረም ዝግጁ መሆን ይጠይቃል። ስለዚህ ሁላችንም ኃላፊነታችን እንድንወጣ አንዱ ሌላው መልእክቴ ነው። በስራችን ሁሉ በስራ ሁሉ ነው ርዕሴ እንዳትረሱ። በስራችን ሁሉ ጸሎት ስራ ነው። ትልቅ ስራ ከእግዚአብሔር ጋር መነጋገር፣ ቂምና በቀልን ይዞ ተንኮልንና ክፋትን በልብ አድርቶ ሰይጣናት የሚያደሩትን ድር ገንዘብ አድርጎ ከእግዚአብሔር ጋር እነጋገራለሁ ማለት ዘበት ነው። መልስ የለሽ ጩኸት ነው። ከንቱም ድካም ነው። ትህትና ስራ ነው። በትህትና ሆኖ ሲያገለግሉ፣ በትህትና ሆኖ ሲያስተምሩ፣ ትህትናን ገንዘብ አድርጎ ሲማሩ መልካም ነው። በአንጻሩ ደግሞ ትዕቢት የስራ ጠላት ነው። የስራም እንቅፋት ነው። ተቃዋሚም ነው። ለሃይማኖትም ከግለሰቡ እስከ ብዙ ድረስ የማይጠቅምም ነው። ለዚህ ነው አባቶቻችን ትህትናን ገንዘብ አድርገው ቅድም የዘረዘርኳቸውን ነገሮች መሳሪያ አድርገው ተጠቅመውበታል። ቅድስት እናታችን ቤተ ክርስቲያንንም ጠቅመዋል። ስለዚህ ዛሬም ሁላችንም የአባቶቻችንን ፈለግ እንከተል ነው። የዕለቱ ተመራቂዎች መምህራን በድጋሜ እንኳን ደስ አላችሁ ደስ ይበላችሁ ብላችሁ እግዚአብሔርን አመስግኑላችሁ። የምትሰማሩት በተኩላዎች መካከል ነው። እንደ በጎች ነው የተባለ። በግ ሁናችሁ ነው ወደ ተኩላዎች የምትሄዱት፣ ነብር ሁናችሁ አይደለም። በግ የማይናገር ትዕግስትን ገንዘብ ያደረገ ፍቅርን ገንዘብ ያደረገ በሚያርደው ፊት ዝም የሚል
በሚሸልተውን ፊት ዝም የሚል ቅዱሳት መጻሕፍት እንደነገሩ እንደ በጎች በተኩላዎች መካከል ነው። ዓለም ከበጎቹ ተኩላዎች ሰልጥነውባታል። ይልቁንም እናንተና እኔ ያለንበት ዘመን ከባድ ነው። ፈተናውም ከዕለት ወደ ዕለት የሚቀጥል ነው። እንደውም የትምህርት ቤቱን ፈተና ያይሻለኝ ነበር ተይሰኒ መቃብሬን ያልያችሁ ትምህርት ቤት የተሻለኝ ነበረ ብላችሁ የምትመርጡበትም ነገር ሊገጥማችሁ ይችላል። ነፃ ነው። እዚህ ብታገኙ ተመግባችሁ፣ ባታገኙ ጦም አድራችሁ፣ ብታገኙ ለብሳችሁ፣ ባታገኙ ያችን የተበጣጠሰችም ምን ያለችም ለብሳችሁ አይምሯችሁ ነፃ ነው። አይምሯችሁ የሚያስበው ተምረን ተመርቀን እናገለግላለን የሚለውን ነበር እንጂ ሌላ የሚታገላችሁ ሌላ ኃይል የለም። አሁን ግን ከሚታገላችሁ ኃይል ጋር ነው የምትሰማሩት። ለምትናገሩት ሁሉ እንደ ፀጉር እንደ ጭራ እየሰነጠቀ ስም ከሚሰጣችሁ ትውልድ ጋር፣ ለምትወጡበት ለምትወርዱበት ሁሉ ነውር ከሚቀጽልላችሁ ጋር፣ ከተኩላም በላይ ተኩላ በበዛበት ነው የምትሰማሩት። አንዳንድ ጊዜ አልፎ ተርፎ የኔ አማኝ የምትሉትም ሊነካችሁ ይችላል። ሌላው ብቻ አይደለም፣ የሩቁ አይደለም፣ የቅርብ እናስተምርሃለን አስተምርሃለሁ ያልከው ካንተ አልማርም ብሎ ሊታገል ይችላል። ይህንን አይምሮን ማሳመን ይጠይቃል። አይምሯችሁን እስካሳመናችሁ ድረስ ተኩላዎች አቅም አይኖራቸውም፣ ቦታም አትሰጧቸውም። ተልኳችሁን ብቻ ለመፈጸም ባለ በሌለ ጉልበታችሁ ትጠቀማላችሁ። ተልኳችሁን ብቻ ፈጽማችሁ ከእግዚአብሔር ዋጋ ለመቀበል ወሳኝ የሆነውን ምዕራፍ ትሻገራላችሁ። ከመምህራችሁ በተማራችሁት እናንተም መምህራን ሆናችኋልና መምህራን ሆናችሁ ሌላውን ትዕግስትን፣ ጥበብን፣ ማስተዋልን እየመከራችሁ እውቀትን በሰው ልቡና እየቀረጻችሁ ትጓዛላችሁ ማለት ነው። ግን ዛሬ ጀምረን ተመርቀናል፣ ከዚህ በኋላ ረሃብም ደህና ሰንብቺ የምትሉ ከሆነ እንዴቱ ነው? በየትኛው አቅም? ቤተ ክርስቲያን እንደሆነች ገና ከእጅ ወዳፍ ነው። ይልቁንም ደግሞ ዛሬ ከመምህራኑ ከተማሩት ከሊቃውንቱ በትንሽ ነገር ገብተው ቦታውን የያዙት ብዙዎች ናቸው። እንዳንጣላ እንጂ ይህን በማለት ብዙዎቹ ናቸው። በቁጥርም በምንም አንዳንድ ጊዜ ያለ ቦታው ማለት ነው። ቀዳሽም ሆኖ ቢገባ በቦታው ነው። አወዳሽም ሆኖ ቢገባ በቦታው ነው። በአቅሙ ከበሮ ሚምታ፣ ከበሮ ይሸከም፣ ጸናጽል ያቀብል፣ ድምፅ ማጉላ የሚያዝ በቦታው ሲገባ በቦታው ነው። እሱን አይደለም የምለው እኔ። ምንም ቦታ የሌላቸው በአንዲት ስራ መዝገብ ቤት ተብሎ ከሆነ 8 እና 9 መዝገብ ቤት ሲቀመጥ አንድ ሊቅ ማስቀመጥ ተስኖናል። አንድ ሊቅ መመደብ ተስኖናል። የሁሉንም የኛ አድርጌ ነው የምናገር፣ ራስን ነፃ ማድረግ ስለማይቻል በአንድ ስራ፣ በአንድ መዝጋቢ፣ በአንድ ደረሰኝ ቆራጭ 6፣ 7፣ 8 ቢጎል የማያወድሱ፣ ቅዳሴ ቢጎል የማይሞሉ፣ ከበሮ ለመምታት ጸናጽል ለማቀበል የማይችሉ ቦታውን ይዘውታል። ለዚህ ነው ቤተ ክርስቲያን ምድል ፈንታዋ ሁልጊዜ የመከራ የሆነው። ሳሊለነ ቅድስት የሚሉ ሊቃውንት ወደ ጎን እየተገፉ ተምረው እንዳልተማሩ ሱቅ በደረቴ አድርገው ከተማ ለከተማ ሲሸጡ ሲለውጡ ማየት ራሳቸውን ለመርዳት እንደ እውነት ለመናገር ያማል፣ ቁስል ነው። እንደ ባህር ዳር ሀገረ ስብከት ይህን ቁስል ለመፈወስ ሁላችሁም የምታውቁት ነው፣ ያላደረገው ጥረት የለም። ቢቸግረው የሰንበት ተማሪ መምህራን እንዲህ እያለ ብዙ ለመቅረፍ ሞክሯል። ግን በብዙ የሚቆጠሩ ሊቃውንት ያሉበት ካሏት የኢትዮጵያ ቤተክርስቲያን አህጉረ ስብከቶች አንዱ በመሆኑ ጠብታ ማለት ይቻላል። ምንም ማድረግ አልቻለም። ስለዚህ ረሃባችሁ፣ ችግራችሁ የባሰ ሊሆን ይችላል። ዛሬ ተመርቃችሁ ብንታደል ኑሮ ዛሬውኑ ገሌን እዚህ ብለን መድበን የሥራ ቦታችሁን ሁሉ ሰተን ሂዱና አስተምሩ ማለት ነበረብን። ግን አልታደልንም። ያንን አንላችሁም። ነገ በራሳችሁ ተወዳድራችሁ ክፍተት ሲገኝ ወጥታችሁ ወርዳችሁ ነው ስራው የሚገኙ። አሁን በዘመናችን እንደተከፈቱት ኮሌጆች እንኳ ያድል ለታላላቅ ቤተ ጉባኤዎች ገና አልተሰጠም። ቅዱስ ሲኖዶስም የሚመክርበት ይሆናል።
በብዙ የሚቆጠር በአንድ መንገድ ብቻ አይደለም፣ በቅኔው፣ በድጓው፣ በቋቋሙ ወዘተርፈ የተማሩ አይናማ ሊቃውንት ስራ ፈልጋችሁ ግቡ ስንላቸው 4 ዓመት 3 ዓመት የመረቅናቸውን ግን ይኸው ከዛሬ ጀምሮ ስራችሁ ይሄ ነው ብለን እያሰማራን ነው የምንገኘው። ዛሬ ላይ ብዙ እምነታቸውን ለውጠው እኔም ከቤተ ክርስቲያኒቱ ሊቃውንት አንዱ ነበርኩ የሚሉ በግዕዙም በአማርኛውም የሚናገሩ በየሚዲያው ብቅ ብለዋል። ሁሉ እምነታቸውን ለመለወጥ ፈቃደኞቹ ነው ለውጠዋል ብዬ እኔ አላምንም። ሁሉም ቤተ ክርስቲያንን ጠልተው ቤተ ክርስቲያንን ገፍተው ሌላ መንደር ውስጥ መግባት ፈልገው የሌላ እምነት ተከታይ ለመሆን መርጠው ሂደዋል ብዬ አላምንም። አንዳንዶቹ አሁን ጽሙን መሸከም አቅቷቸው ለምኖ ለመብላትም የማይችሉበት ደረጃ ደርሰው የዕለት ጉርስ የዕለት እንጀራ ለማግኘት ከዚህ የራቁና የወለደቻቸውን እናት ቅድስት ቤተ ክርስቲያን ስም የሚያጥፋፉ የሚያከፉ መፈጠራቸውን ግን አምናለሁ። ቤተ ክርስቲያን ሁላችን ከአጥቢያ ቤተ ክርስቲያን እስከ አህጉረ ስብከት ከአህጉረ ስብከት እስከ መንበረ ፓትርያርክ ቅዱስ ሲኖዶስ ድረስ ተናበን ብንሰራ የሄዱ ልጆቻችንን ሁሉም ማንሰበስብበት ወደ እናት ቅድስት ቤተ ክርስቲያን የማንመልስበት መንገድ ጨርሶ ይኖራል ብዬ አላስብም። ውስጣቸው ያውቀዋል አፋቸው ካልሆነ በስተቀር። ይህንን ለመረዳት ብዙዎች ሂደው የነበሩ በዚያ ጎራ ተሰልፈው የቤተ ክርስቲያንን ስም ያጠፉ የነበሩ በተመለሱ ጊዜ የሚናገሩትን የሚሉትን መስማት ብቻ በቂ ነው። ስለዚህ ለእንጀራ አፋቸው ሂዷል እንጂ ሆዳቸው ሂዷል እንጂ ልባቸው እዚች ቅድስት ቤተ ክርስቲያን እንዳለ እናምናለን። ሁሉን ነገር ደግሞ አስተካክለን ኑ ብንላቸው የማያቅማሙ መሆኑን ማየት ይቻላል። ይህን በተግባር ብንሰራው ማለት ነው። ስለዚህ የተከበራችሁ የዕለቱ ተመራቂ መምህራን፣ ቅዱስ ጳውሎስ ለጢሞቴዎስ የመጨረሻ የሰጠውን ምክር ለእናንተም ሰጥተዋችኋል። አደራ በሚልም ደጋግመው ጥለውባችኋል። ስለዚህ በምንም ይሁን በምን ተንገላታን ብላችሁ እራበን ብላችሁ ጠማን ብላችሁ ተከፋን ብላችሁ በሃይማኖታችሁ አትደራደሩ። በሃይማኖታችሁ ማንም ማን እንዳይመጣባችሁ ተጠንቅቃችሁ ኑሩ። ሳሊለነ ቅድስት በሉ። ትናንት እየመገበች ያስተማረች ቤተ ክርስቲያን ሳሊለነ ቅድስት ባላችሁ ቁጥር እነሆ ዛሬም ልትመግባችሁ ዝግጁ ትሆናለች። በግድ ከተማ ፈላጊዎችን ብቻ አትሆኑ። ትልቁ ፈተናችን አሁን መምህራን በየጊዜው ይመረቃሉ ከተለያዩ ተቋማት፣ ግን በረሃብ አለንጋ እየተገረፉ እዚያው ከተማ ነው ደጅ የሚጸኑት። ወደ ገጠሯ ቤተ ክርስቲያን ሂደው ትንሽ እንኳ እስኪ እናስተምር፣ ያስ ማናለው? ያ ህዝብ ማንስ መካሪ ያለው? ማንስ አስተማሪ ያለው? አስተዋጽኦ ላድርግ የሚል እንኳ ስሜት እየጠፋ እየቀዘቀዘ ነው ያለው። ስለዚህ ተልኳችሁ ፈተና በበዛበት ዳገት ቁልቁለት ባለበት መከራ በጸናበት መሆኑን አውቃችሁና ተረድታችሁ ይህ የእግዚአብሔር ቃል ነውና ይህንን የሚናገረው እግዚአብሔርን ኃይልና ጉልበት አድርጋችሁ እናታችሁን ቅድስት ቤተ ክርስቲያንን ለማገልገል ተግታችሁ ነቅታችሁ እንድትኖሩ እግዚአብሔር ይርዳችሁ እላለሁ። የድሮ ተማሪዎችንና የአሁኑን ደቀ መዛሙርት ወይም ተማሪዎች እናነጻጸር። አሁን ቢያንስ በጎ ነገሩንም እናዘክር፣ ችግሩን ብቻ ሳይሆን። ድሮ አይደለም በሺዎች የሚቆጠሩ ተማሪዎች ይቅርና በመቶዎች የሚቆጠሩ ተማሪዎች ባሉበት ቤተ ጉባኤ ብዙ ፈተና ነበረ። መርሳት የሌለብን እነ መላከ ሰላም ቢተርኩት ቢናገሩት ያምርባቸዋል። ተስቦ በሽታ ይረሳል። ቅድም ሊቀ ሊቃውንት የጠቀሱት ተማሪ በሞተ በ7 ዓመቱ ያሉት
በተስቦ በሽታ ምክንያት ስንት ልጆቿን አታለች ቤተ ክርስቲያን። ስንት ሊቃውንት አታለች ቤተ ክርስቲያን። ቢያንስ ዛሬ ከበሽታዎች ነፃ ናቸው ተማሪዎች። ከጉንፋን ያለፈ በሽታም የለም፣ እግዚአብሔር ይመስገን። በዚህ ከጉንፋን ያለፈ በሽታ የለም። ያ ግን እንዳለ ሰደድ እሳት ሆኖ ብዙ ተማሪዎች ያልቁበት የነበረ ዘመንም አለ። በጎጆዎች መቃጠል፣ ሲያጠኑ አድረው ሲማሩ ውለው ድካም አዝሏቸው ወድቀው የነበሩ ደቀ መዛሙርት አብረው የሚቃጠሉበት ጊዜም ነበረ። እንደ ዘመኑ ተነስ ተነስ ተብሎ የሚደዋወሉበት ስልክም አልነበረም። ስለዚህ ግጥሙን አምጡት። እሳት ሆነ ልጄ ያለችው ምን ሆና ነው? እያቸዋት ይማርልኝ ብዬ ዋሸራ ሰድጄ ቀለም ገባዋሉ እሳት ሆነ ልጄ። በእሳት ተቃጥሎባት እንዴት አርጋ መስጥራ እንዳስቀመጠችው። በዚህም ብዙዎችን አተናል። ቢያንስ የትናንትናን ስናስብ እናቶቻችን አባቶቻችን በእንደ ስማ ለማርያም ባለቁጥር ተማሪው እንጀራውን እጥፍ አድርገው አንተም እኮ እናት አለችህ ልጄ እንዲሆነህ ብላ ትሰጥ ነበረ። ጠላውን ቀርታ እርጎውንም ረስንቱ። ዛሬ ደግሞ ተሜል ሰርተህ አትበላም የሚል ትውልድ ተፈጥሯል። ጉልበት እያለ ትለምናለህ የሚል። ትናንትና ደሳሳ ጎጆ ናት ተብሎ ተማሪው ሳይለምን ስመ እግዚአብሔር ሳይጠራ ቢያልፍ ለምንድን ነው እኔ ቤት ያልጠየከኝ ብሎ የሚቆጣ አባወራ፣ የምትቆጣ እመቤት ከደሳሳ ጎጆዋ ይቅርብኝ ብላ ሌላው ትልቁ የማይሰጠውን የምትሰጥ ነበረች። ዛሬ ደግሞ ሰርተ ብላ የሚል ተፈጥሯል። ጥቂቶችን ግን አይደለም ሰርተ ብላ ሊሉ አስበውም ምን እናድርግ ብለው ደግሞ የሚረዱ ዛሬም አሉ። ስለዚህ በየጊዜው ዘመናት ይፈራረቃሉ። ብዙ የሚያመጡት ነገር አለ። ቅድም ተብሏል፣ ዘመናት የሚያመጡት የሚያስከትሉት። ዛሬ ላይ ፈቃደ እግዚአብሔር ሆኖ በዚሁ በታላቁ ደብራችን በደብረ ጽዮን ሰላም አርጊው ቅድስት ማርያም በታላቁ ቤተ ጉባኤያችን፣ ይህ ቤተ ጉባኤ የባህር ዳር ሀገረ ስብከት የሰላም አርጊው ደብረ ጽዮን ቤተ ቅዱስ ያሬድ ብቻ የሚባል አይደለም። መላ ኢትዮጵያን ቅድም ባለቅኔውም ጥሩ አድርገው አመስጥረውታል። ብሔር ብሔረሰቦችን አቅፎ የያዘ ቤተ ጉባኤ፣ ከየት መጣህ የማይባልበት፣ በቋንቋ በዘር አንተ እንደዚያ ነህ አንተ እንደዚህ ነህ የማይባልበት፣ ሁሉም የአንዲት እናት ልጆች ሆነው የሚኖሩበት፣ እየተዛዘኑ ያላቸውን ተካፍለው የሚበሉበት፣ ያላቸውን አብረው እየለበሱ የሚኖሩበት፣ ለእውቀት ብቻ የተሳሉ ደቀ መዛሙርት የሚማሩበት ነው። ስለዚህ ትንሹን ጉድለት ትልቅ ሳናደርግ ጉድለትን በመሙላት በማስተካከል የተሻለ ስራ እንድንሰራ ከኛ ይጠበቃል። በስራ ሁሉ ብልሃት፣ ማስተዋልም፣ ጥበብንም እውቀትንም የእግዚአብሔርን መንፈስ ሞላበት። ኑዩ ነው ያለና በየትኛውም ዓለም የምትኖሩ በየትኛውም አካባቢ የምትኖሩ ከሀገር ውስጥም ከሀገር ውጭም አባቶቻችን እናቶቻችን ሁልጊዜም ለእግዚአብሔር ቤት ቀናያን የሆናችሁ ደቀ መዛሙርት እንዳይራቡ ማደሪያቸው ደሳሳ ጎጆዋ ወደ ተሻለ እንድትለወጥ ሁላችንም የየበኩላችንን ስራ ለመስራት የቅድስት ቤተ ክርስቲያንን ጥሪ ሰምታችሁ ማየት ከሁሉም በላይ ነውና ደቀ መዛሙርቱ በቅኔ ማዕበል እንዴት እንደቆዩ አይታችኋል። በየጊዜው የምታዩት ነው። ስለዚህ ይህንን ተግባራዊ እንድታደርጉ በቅድስት ቤተ ክርስቲያን ስም መልእክቴን አስተላልፋለሁ። እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን።